ሄርሜላ እንግዲህ ዛሬ በጣም ደስተኛ ነች። ከወትሮ የበለጠ በጣም 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 ደስ ብሏታል። እሱም እንግዲህ አብርሽ በገሃድ ምንም አይደለም መሳም ትችያለሽ፣ መብትሽ ነው፣ ዛሬ ያልፈቀድኩልሽ መቼ ልፈቅድልሽ ነው ብሏታል። ይሄ ደግሞ ያው እንዴት ደስታን አይሰጣትም ለሄርሜላ። ሄርሜላ የምትፈልገው ይሄንን ነው። ይሄም እንዲሆን ነው እየጣረች ያለችው፣ ሰርፕራይዞችን እያደረገችው ያለችው፣ በብዙ መንገድ እየተሯሯጠች ያለችው ይህን ነገር ነው ከሱ የምትፈልገው። ግን ዛሬ የገጠር ሙሽራ መስለሻል ብሏታል። ለምን እንደዛ እንዳላት አላቅም። ሲቀጥል ደግሞ እንዴት ነው ጥቁር በጥቁር የምንለብሱት? ቢያንስ እኮ ነጭ በነጭ ነበር መልበስ የነበረባችሁ። ሀዘንተኛ ነው የምትመስሉት ሁለታችሁ ማለት ነው። እና ሄርሜላ እንግዲህ ዛሬ ደስ ብሏታል። በጣም በጣም ነው ደስ ያላት ከምነግራችሁ በላይ። ግን ሄርሜላ እውነት እያንዳንዱ የምትሰሪያቸው ነገሮች ግን ነገ ዋጋ ያስከፍልሻል። ይህን መርሳት የለብሽም። ዛሬ ከአንቺ ጋር ስለሳቀ፣ ዛሬ ከአንቺ ጋር እንደዚህ ስለሆነ ነገ የሆነ ነገር እንደማይፈጠር በምን አውቀሽ እንደሆነ አላቅም። እንደዚህ እርግጠኛ ሆነሽ ደስ ብሎሽ በቃ የእሱን ደስታ አንቺ ብቻ እንደምትፈልጊ እያረግሽ ነው ያለሽው እና ግን ትክክል አይደለም። ሌላው ነገር ደግሞ ሩታ ዛሬ ከቤተሰቦቼ ጋር መውጣት አለብኝ ብላ ከእናቷ ጋርም ከእህቷ ጋርም ግጭቶችን ፈጥራለች። በነገራችን ላይ ሩታ እውነቷን ነው። ሩታ እኛ የማናቃቸው ከካሜራ ጀርባ በጣም ብዙ ነገሮች አሉ። ቤተሰብ ጋር እየሄዱ እሷን ለማሸማገል ከአብርሽ ጋር አንዳንድ ሰዎች እየሄዱ ሰላሟን እየነሷት ነው ያሉት። እነሱ ግን ለማስታረቅ ብለው ግን በሚሄዱበት ሰዓት ግን እሷን ሰላሟን እየነሷት የማይሆን ቃላቶች እየተናገሯት ልጅቷን እያቆሰሏት ነው ያሉት እና ሩታም እንግዲህ ወደ ቤቴ መመለስ አለብኝ፣ እኔ የራሴ ቤት አለኝ፣ እግዚአብሔር የተመሰገነ ይሁን፣ የምታግዘኝም አጋዥ አለችኝ፣ ክብሩ ይስፋ ለመድኃኔዓለም። እሷም ደግሞ ቁጭ ብላ እኔን ነው የምትጠብቀኝ ብላለች። ቤተሰብ ደግሞ ገና ነሽ፣ አልጠነከርሽም፣ በራሽ መወሰን የለብሽም አሁን ላይ። ከእኛ ምንድን ነው የጎደለሽ ነገር ልጄ እያሏት ነው እናትየዋ። እውነት ነው፣ ገና ናት፣ አራስ ናት፣ በደንብ መጠንከር አለባት። ከዚህ በላይ ራሷን ማጠንከር አለባት። ቤተሰቦቿ ከሆነ በደንብ መታረስ አለባት እና ሩታ ደግሞ አይ እኔ ቤተሰቦቼን በተከበሩበት ግቢ ቤተሰቦቼን ሰላም መንሳት የለብኝም። እንደውም አጋጣሚ ሆኖ እኔ ጋር የሚመጡት ልጆች እግዚአብሔር በሚያውቀው አጋጣሚ ሆኖ እነሱ ቤት በማይኖሩ ሰዓት ነው እንጂ እነሱ ቤት ቢሆኑ ኖሮ በጣም ብዙ ነገሮች ይፈጠሩ ነበር እያለች ነው ያለችው ሩታ። ስለዚህ አሁን ላይ ደግሞ እየተፈጠሩ ያሉት ነገሮች እየወጡ ያሉት አዳዲስ መረጃዎች ደግሞ ሩታን የሚረብሻት ነው። እውነት ለመናገር እያንዳንዱ አብርሽ የሚያደርጋቸው ነገሮች ከስነ ምግባሩ ውጭ የሆነ ነገር ነው እየፈጸመ ያለው። እንግዲህ ዛሬ አይታችኋል። ጠዋት ላይ ቪዲዮ ለቆ ነበረ። ዛሬ ምሳ ቪዲዮ ለቃ ነበረ። እንግዲህ ሰርፕራይዝ አድርጋው ሲሳሳሙ ምናምን ነገር ብዙ ነገሮችን ነው አንጸባረቁ ያሉት። ይሄ ደግሞ አብርሽ በቀል ነው የያዘው። በቃ በቀል ነው፣ ይሄ በቀል ነው። ሩታም እኮ ብዙ ነገር ማድረግ ትችል ነበር፣ ግን ልጅ ስለያዛት እና ከልጇ ጋር ስለሆነች ነው እንጂ እሷም ብዙ ነገሮችን ቪዲዮ እየሰራች እንዳንተ አንተን ማቃጠል አንተን ማቁሰል አይቅታትም። ግን ደግሞ የያዘ ይዟት ልጅ ይዟት ነው። ገብቶሃል አይደለም? በዚህ ልክ ግን ባታረግ፣ በዚህ ልክ ባትጎዳት፣ በዚህ ልክ ስሜቷን በቃ በስሜቷ ባትጫወት መልካም ነው። ለምን እቺ ልጅ ገና አራስ ናት አይደለ? ገና አራስ ናት፣ ያልጠነከረች አራስ ናት። ቢያንስ ለልጅክ ስትል ዋጋ መክፈል ነበረብህ። ለልጅ ስትል ብዙ ነገር ማድረግ ነበረብህ። ግን ደግሞ አንተ ገና አልበሰልክ። ሞት ለመናገር ትዳር የምትወል ልጅ አይደለህም። ስላልበሰልክ አይፈረድብም። ሄርሜላም እንግዲህ ተሳክቶላታል፣ ምኞቷን ተሳክቶላታል። በተለይ ደግሞ ምኞቷን እንዲሳካ ምኞቷ እውን እንዲሆን ደግሞ እየጣሩ ያሉት የአብርሃም ጓደኞች ናቸው። በቃ የአብርሃም ጓደኞች ይሄ ነገር እንዲሳካ ይሄ ነገር እንዲሆን ይፈልጋሉ። አብዛኞቹ ሚዲያ ላይ ሩታን ለማስታረቅ ብለው ሩታ ጋር ይሄዳሉ፣ ግን መልሶ ደግሞ ከአብርሽ ጋር ናቸው። በቃ ሁለቱንም አንድ ላይ ቁጭ አድርጎ ማስታረቅ ሳይሆን ከአብርሽ ጋር ሲሆኑ አብርሽን ይሆናሉ፣ ከሩታ ጋር ሲሆኑ ሩታን ይሆናሉ። ይሄ ደግሞ ከእውነት የራቀ እውነታ ነው። አንድ ሰው ልታስማሙ የምትችሉት ሁለቱንም አንድ ላይ አድርጋችሁ ቁጭ አድርጋችሁ አስማምታችሁ አንተ ይሄ ነው ጥፋት አንቺ ይሄ ነው ጥፋት ተብሎ ነው እንጂ ሁሉንም በየፊና እየጠየቁ አይደለም። ስለዚህ ሄርሜላ ታርጌቷ በቃ ይሄ ነው። ሁለቱን አላየት አብራ መሆን ነው ምኞቷ። ይሄው ተሳካላት። ከዚህ በላይ እንዴት ይሆን? ሁሌም እንደምላችሁ ሩታ ይቅርታ እንኳን አድርጋለት አብረው ብትኖር ሆድና ጀርባ ሆኖ ነው የሚኖሩት። ምናልባት ለልጅ ተብሎ ምናልባት ይስማሙ እንኳን ቢቻል በቃ አብረው እንኳን የመሆኑ አጋጣሚ ቢፈጠር እንኳን የሆነ የበፊቱ ፍቅራቸው የበፊቱ የነበረው ነገር አይመለሱም። ለምን
ብዙ ነገር በመሀል ተፈጥሯል። ብዙ ነገር በመሀል ክፍተት ተፈጥሯል። ከአንዴም 2 3 4 ሄርሜላ ብቻ አለች። ከሄርሜላ በፊትም የነበሩ ብዙ ሰዎች አሉ በመሀል ይገቡ። ስለዚህ ሩታ ደግሞ በጣም ታጋሽ፣ ነገሮችን ማመዛዘን የምችል፣ ነገሮችን በይቅርታ የምታልፍ፣ በተለይ ለአብርሃም የከፈለችው ፍቅር ትምህርቷን እስከመተው ቡታጅራ እስከ መግባት ከአዲስ አበባ ለቃ ቡታጅራ እስከ መሄድ ያ ሁሉ ነገር ረስቶታል አብርሽ ማለት ነው። ብዙ ዋጋ ከፍላለች። እስቲ ሶሻል ሚዲያው ላይ እንኳን በደንብ እንዲታወቅና ተጽዕኖ ፈጣሪ እንዲሆን ያደረገችው ሩታ ናት። ሩታ ከመጣች በኋላ ነው አይደለ? ስለዚህ ያንን ነገሮች ሁሉ እንዴት ሊረሳ እንደቻለ አላውቅም። ፊዚካሊ እንኳን አብራሽ ብዙ ነገር ነው የተቀየረው ከበፊትና ከአሁን። አዎ የሰው ልጅ መቼም እንደነበረበት አይሆንም አይደለ? ግን ደግሞ እያንዳንዱ የነበሩትን ነገሮች ሊረሳ አይገባም። ስለዚህ ሄርሜላ ዛሬ ብትመጣና ነገሮች መስመራቸውን ቢያጡም ግን ትልቁን ሚና ደግሞ ጫና የፈጠረችው ሄርሜላ ናት። በቃ ሄርሜላ በምትፈልገው ወጥመድ ልጁን ወጥመድ ውስጥ ከተተችው። በቃ ይኸው የማይወጣበት ውስጥ ነው የከተተችው። አሁን ቤተሰብ ላስታርቅ ቢል ምን ቢል ልጁ በቃ በሃይምሮ ሞልቷል። በቃ ጓደኞቹ ይሉታል፣ እሷ የምታሳየው ሪያክት አለ፣ የምትሰጠው ፍቅር አለ፣ እንክብካቤው አለ። ወንድ ልጅ ነው። ወንድ ልጅ ደግሞ ይታለላል። እሱም ደግሞ ገና ልጅ ነው። ወጣትነቱም አለ፣ ገና አልበሰለም። ገብቷቸዋል። ስለዚህ ሄርሜላ ምኞቷ ነው የተሳካላት። ሄርሜላ የምትፈልገው ነገር እየሆነላት ያለው ግን ያው አዳዲስ የሚወጡ መረጃዎችም ብዙ ጊዜ ሄርሜላ የራሷ ታርጌት አላት የመጣችበት። ከዚህ በፊት ፕራንክ ሳይሆን ሰርፕራይዝ አድርገው ነበረ። ሰርፕራይዝ ስታደርገው ይሄ ወርቅ የሚባለው ነገር የሆነ ሌላ ነገር መልእክት እንዳለው ልጁን ወደ ራሷ የምስበትን መንገድ እንዳረገች እዛ ወርቁ ላይ ብዙ ነገሮች የሚወጡ መረጃዎች አሉ። ስለዚህ አንዳንዴ ደግሞ እውነት ነው ብላችሁ ነው የምትሉት። ያ ነገር ለምን የምትለውን ነገር ሁሉ ያደርጋል። በቃ ከእሷ ጋር ሲሆን እንደምታዩት ነው። ፈንድሻ ነው፣ ስቆ ነው፣ ተጫውቶ ነው ምናምን ነገር ስትስሞ ተስሞላት ነው። በጣም እኮ የሚገርም ነገር ነው ቤተሰብ። ለማንኛውም ሩቲ ከቤተሰቦችሽ ቤት መውጣት የለብሽም። ቤተሰቦች ጋር ነው መሆን ያለብሽ። አዎ የራስሽ ቤት እንዳለሽ ነግረሽናል፣ የራስሽ አጋዥ እንዳለሽ ነግረሽናል። ግን ያም ቢሆን ደግሞ አሁን ላይ ምንም ቢሆን ቤተሰቦች ጋር ሆነሽ ነገሮችን ማመቻቸት ማድረግ ያለብሽ ነገር ቤተሰቦች ጋር ሆነሽ እያንዳንዱ ነገር መጨረሻውን ማየት ነው ያለብሽ እንጂ ከቤተሰብ ቤት መውጣት የለብሽም። ቤተሰቦችንም ማስጨነቅ የለብሽም። በተለይ እናት ብዙ ነገር ይሰማታል። ለምን እንዴ ልጄን አላረስኳትም ወይ ልጄን አልተንከባከብኳትም ወይ ልጄ ለምን እንደዚህ ልታስብ ቻለች ብለው እነሱም ይሰማቸዋል። እግዚአብሔር ይመስገን በጣም ጥሩ ቤተሰቦች አሉሽ። በጣም ጥሩ መልካም የሆኑ ለአንቺ የሚቆረቆሩልሽ። ከዚህ በፊት ራሱ አብዛኞቻችን እንደምናስታውሰው እህትሽን ሁላችንም ነበር የምንጠላው። ለምንድን ነው በቃ ስለ አብርሽ የተለያዩ ነገሮች ኔጌቲቭ ነገሮች በምትናገር ሰዓት ብዙ ነገር ነበረ ምንል የነበረው። ግን እህትሽ ያንቺን መውደቅ ያንቺን እንደዚህ አይነት አሁን ላይ ያለሽበት ደረጃ እንዳትደርሺ ነው ስትጥራ ስትናገር የነበረው። በእርግጥ ይቅርታ ጠይቃ ብዙ ነገሮች ተፈጥሯል። ግን ደግሞ እንደ እህትም እንደ እናትም ሆና ግን ብዙ ነገር ስትነቀፍ ብዙ ነገር ስትባል ነበር። ግን እሷ የራሷ እውነት ስለነበራት ነው በሰዓቱ። እና ሁሌም እንደምለው እግዚአብሔር አምላክ አላደለ ልጃችሁ ሲባል ይሄ እርቅ የለም ሰላማዊ እርቅ በቃ አብሮ መኖሩ እንኳን በቃ አብራችሁ የምትኖሩበት መንገድ እንኳን ባይፈጠር ለልጃችሁ እርቅን ሰላም ፈጥራችሁ አንተም ደግሞ የምታደርጋቸውን ነገሮች ቆጠብ ብለህ በተለይ ደግሞ ይሄ ያላደለ በጋድ የምታደርጋቸው በጋድ የሚወጡ ነገሮች ይሄ ትክክለኛ ሪል የሆኑ ነገር የሚወጡ ነገሮች ደግሞ ነገ የምትጸጸትበት ነገር መሆን የለበትም። ነገ ልጅክን የምታሳፍርበት ነገ ልጅክን በቃ አይደል ከአባቴ እንዲነውበሩ ብሎ የሚልህን ነገር ባታስቀምጥ ሶሻል ሚዲያው ላይ መልካም ነው እላለሁ። ቤተሰቦቼ ሰብስክራይብ ያደረጋችሁ ቤተሰቡ ነው።